ሉቃስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ሕዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳሉ እርሱ ራሱ በጌንሳሬጥ ባህር ዳር ቆሞ ነበር። በባህር ዳርም ቆሞ የነበሩትን ሁለት ታንኳዎችን አየ። አሳ አጥማጆች ግን ከነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። ከታንኳዎቹም የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። ተቀምጦ በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር። ነገሩንም ከጨረሰ በኋላ ስምዖን ወደ ጥልቁ ፈቀቅ በል፣ መረቦቻችሁን ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አደርን፣ ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦችን እጥላለሁ አለው። ይህንንም ባደረገ ጊዜ እጅግ ብዙ አሳ ያዙ፣ መረቦቻቸውም ተቀደዱ ይላል እግዚአብሔር ቃል። የመልእክት ርዕስ በቃሉ መደገፍ የሚል ነው። አጠገባችሁ ላይ ያለውን ሰው በቀጣይ ዘመን ሁሉ በሉት፣ በአገልግሎት፣ በህይወት፣ በስራ በምትመላለሰው ምልልስ ሁሉ ውጤታማና ትርፋማ የሚያደርግ መንገድ በሉት በእግዚአብሔር ቃል መታመን ነው። ሁል ጊዜ በሉት በእግዚአብሔር ቃል ላይ ታመን በሉት። ሁል ጊዜ በሉት በእግዚአብሔር ቃል ላይ ተደግፈ በሉት፣ ተንቀሳቀስ በሉት። ያንተ ህይወት በሉት የሚያምረው በሉት በቃሉ ላይ ስትታመን ነው በሉት። በስራ ፍሬያማ የምትሆነው በቃሉ ላይ ስትታመን ነው በሉት። በአገልግሎት ብዙዎችን ወደ እግዚአብሔር መንግስት የምታመጣው በጣም የሚገርመው በዚህ በሉቃስ ወንጌል ምዕራፍ 5 ላይ የእግዚአብሔርን ቃል ስናይ በዚህ በባህሩ አጠገብ ላይ በጌንሳሬጥ ባህር አጠገብ ላይ ኢየሱስ ክርስቶስ ቃል እያስተማረ የነበረበት ምዕራፍ ነው። ቃል እየሰበከ የነበረበት ምዕራፍ ነው። በዚሁ ምዕራፍ ላይ ኢየሱስ ክርስቶስ የሚናገረውን ቃል የሚሰብከውን ቃል ብዙዎች ያደምጡ ዘንድ በጣም ብዙ ሰው ተሰብስቧል። ያ ማለት የነበረበት አካባቢ እስኪጠብ ድረስ በባህሩ አካባቢ ቦታ እስኪጠብ ድረስ ቦታ እስኪጠፋ ድረስ ኢየሱስ ክርስቶስ ሲያስተምር ቃሉን ሲሰብክ ሰዎች ጆሮ ሰጥተው ይሰሙት ነበር። ዛሬም ወገኖቼ በዚህ ያለን ሁላችንም በህይወታችን ትርፋማ ለመሆን በስራችን በአገልግሎታችን ስኬት የሚባለው ጫፍ ላይ ምንደርሰው የእግዚአብሔርን ቃል ስንሰማ የእግዚአብሔርን ቃል በእግዚአብሔር ቃል ስንታመን ነው። በሰማነው ቃል ላይ ባደመጥነው ቃል ላይ ሙሉ ለሙሉ ስንደገፍ በየትኛውም ዘመን ማዕበል ባለበት ዘመን ማዕበሉን አልፈን ከማዕበሉ በላይ ሆነን እንራመዳለን። ወጀብ ቢነሳ ከወጀቡ በላይ ሆነን እንራመዳለን። ሰልፍ ቢነሳ በሰልፉ መካከል ድልን እናገኛለን። እኚህ ሰዎች ኢየሱስ ክርስቶስ በሚያስተምርበት ጊዜ የእግዚአብሔርን ቃል ይሰሙ ነበር፣ ወይም ከኢየሱስ አንደበት ይወጣ የነበረውን ያንን የህይወት ቃል ይሰሙ ነበር። ስለዚህ ኢየሱስ ከነሱ ወጣ ብሎ ቆሞ ሊያስተምርበት የሚችል ቦታ ልክ እንደ መድረክ ሲፈልግ ታንኳ አየ። ከሁለቱ ታንኳ መሃል ደግሞ የጴጥሮስን ታንኳ አየ ይላል። ዛሬ በኢየሱስ ስም እናገራለሁ በእናንተ ቤት ላይ በእናንተ ህይወት ላይ በእናንተ ዘመን ላይ ጌታ ለትውልድ ማድረስ የሚፈልገውን መልእክት እናንተ ተጠቅሞ ቦታችሁን ተጠቅሞ በኢየሱስ ስም ያደርሳል። ዞር አለ ሲያይ ባዶ ታንኳዎች በወንዙ ዳር በባህሩ ዳር ተቀምጠዋል። ምንም ስራ የላቸው። ኢየሱስም ይላል ከነበረበት ስፍራ ተነሳና ወደ ጴጥሮስ ወደሆነው ታንኳ ውስጥ ገባ ይላል። ከዛ እንደዚህ ያለ ጥቂት ፈቀቅ ታደርግልኛለህ ብሎ ለመነው ይላል። ጥቂት ፈቀቅ ታደርግልኛለህ ብሎ ለመነው። እርሱም በዛ ጊዜ ታንኳውን ፈቀቅ አደረገለት። የጀመረውን ስብከት የጀመረውን ትምህርት ኢየሱስ በጴጥሮስ ታንኳ ላይ ሆኖ ቀጠለ። ትምህርቱን ቀጠለ፣ ስብከቱን ቀጠለ፣ የህይወትን ቃል መናገር ጀመረ። ህዝቡም ይሰማዋል፣ ያደምጠዋል። በዚህ ሰዓት ኢየሱስ ስብከቱን ትምህርቱን የነበረውን በዛ ሰዓት የስብከት አገልግሎት ሲጨርስ ዞር አለና አንድ ነገር ተናገረ። መረባቸውን አጥበዋል፣ ደክመዋል፣ ሰልችቷቸዋል። ምክንያቱም የፈለጉትን አሳ አጥተዋልና ጴጥሮስ
ስለዚህ አሳውን ስላጡ ግዴታ መረብ እያጠቡ ነው ያሉት። ምክንያቱም ባህሩ ላይ መረባቸውን በጣሉ ቁጥር አሳ የያዙ ስላልነበረ ይዞ የሚወጣው የተለያየ ነገር ይኖራል። አልጌ ይኖራል፣ ቆሻሻ ነገር ይኖራል። ያንን ለማስወገድ እነ ጴጥሮስ እያጠቡ ነበር። ኢየሱስ ማጠባቸውን አይቷል። መረባቸው ባዶ እንደሆነ አይቷል። ደክመው ለፍተው ምንም አሳ ለመያዛቸውን ያውቃል። ግን አንድ ነገር አላቸው። እሱ ካስተማረ በኋላ እሱ መልእክቱን ከጨረሰ በኋላ እሱ ስብከቱን ከጨረሰ በኋላ እንዲህ አላቸው፣ ወደ ጥልቁ ፈቀቅ በሉ አለ። ዛሬ አንድ ሰው ነገር ወዳለበት ፈቀቅ ይላል። አጠገባችሁ ላለው ሰው ያዛርጉትና ነገር ወዳለበት ፈቀቅ ትላለህ በሉት። እግዚአብሔር ወዳየልህ በሉት። እግዚአብሔር ወደ ነገረልህ በሉት። ፈቀቅ ፈቀቅ ትላለህ በሉት። ፈቀቅ ትላለህ በሉት። ባለህበት በሉት። ያንተ ነገር በሉት አይቀጥልም በሉት። ከሰፈር መሃል ከሆነ ሰፈር ከማይመች ሰፈር ባዶነት ከሞላበት ድካም ከሞላበት ፍርሃት ከሞላበት ጭንቀት ከሞላበት ከዛ ሰፈር እግዚአብሔር ወዳየልህ ፈቀቅ ፈቀቅ ፈቀቅ። የሆነ ሰው አለ ቦታው ያልሆነውን ስፍራ ለቆ የሚወጣ። የሆነ ሰው አለ የማይመቸውን ቦታ ነቅሎ የሚወጣ። እኔ ነኝ ካልክ አሜን። እግዚአብሔር ካላየልህ ቦታ፣ ሰማይ ካላየልህ ቦታ ከዛ ቦታ በሉት ዛሬ በሉት ፈቀቅ ትላለህ በሉት። ፈቀቅ ትላለህ በሉት። ቦታውን ለቀ በሉት ዞር ትላለህ በሉት። እነግራችኋለሁ መውጣት እየፈለጋችሁ ፈቀቅ ማለት እየፈለጋችሁ ስፍራችሁ እንዳልሆነ ገብቷችሁ ተይዛችሁ ያላችሁ ይሄ ቃል አሁን የምነግራችሁ ይህ ቃል ካላችሁበት ነቅሎ ያወጣችኋል። ስፍራችሁን ይቀይረዋል። ቦታችሁን ይቀይረዋል። ከነበራችሁበት ስፍራ ፈቀቅ ያረጋችሁ። የሆነ ሰው በዚህ ቀን በዚህ ሰዓት በዚህ ቃል የነበረበትን የማይመቸውን ስፍራ ያደከመውን ስፍራ ትቶ ሄደ። እግዚአብሔር ወዳየለት እግዚአብሔር ወደ ነገረ ስፍራ ሽፍት አረግ። ከዛ ኢየሱስ ምን አለ? ወደ ጥልቁ ፈቀቅ። ከዛ በጣም የሚገርመው ነገር ኢየሱስ አስደናቂ ቃል ተናገረ። ማካቻራዲያስ ላርዶ ሲፓራ ሌሊቱን ሙሉ ነው እነ ጴጥሮስ እዚህ ባህር ላይ የለፉት። ሌሊቱን ሙሉ ነው አሳ ለመያዝ የደከሙት። አስተውሉ በደም ጴጥሮስ አሳ ማጥመድ ሙያው ነው። ለጴጥሮስ አሳ ማጥመድ እንግዳን አይደለም፣ ሙያው ነው፣ ልማድ አለው፣ ስራው ነው። ሌሊቱን ሙሉ የለፉበት ባህር ላይ ኢየሱስ ሲያቸው መረባቸውን ቅድም ብያቸዋለሁ እያጠቡ አይቷቸዋል። ምንም አሳ እንዳልያዙ አይቷቸዋል። ግን የሱን ስብከት ትምህርቱን ዋናውን ነገሩን ከጨረሰ በኋላ ምን አለ? ወደ ጥልቁ ፈቀቅ በሉ። ከዛስ ለማጥመድ አለ። በጣም የሚገርም ቃል ልንገራችሁ። ለማጥመድ አለ መረባችሁን ጣሉ አለ። ስንት ጊዜ ሌሊቱን ሙሉ እነ ጴጥሮስ መረባቸውን ለማጥመድ ጥለዋል። ለማጥመድ ሲጥሉ ሳያጠምዱ አንስተዋል። ነገር ግን ይሄኛው ይለያል። የሚያጠምድ ቃል አንድ ላይ አለበት። ዛሬ በአንድ ሰው ቤት፣ በአንድ ሰው ህይወት፣ በአንድ ሰው ራእይ፣ በአንድ ሰው ስራ፣ በአንድ ሰው አገልግሎት የእግዚአብሔር ቃል ላይ ለሚታመን በእግዚአብሔር ቃል ላይ ለሚደገፍ መልእክት አለኝ። የጣልከው ነገር ሙሉ ሆኖ ይነሳል። በኢየሱስም ባዶ ሆነ አትመለስም። ከስራ አትመለስም። ደክማ አትመለስም። ግራ ገብቶ አትመለስም። በባዶ መታል በሙላት ትመለሳል። ከዛ እንደዚህ ያላቸው ወደ ጥልቁ ፈቀቅ በሉ። ከዛስ መረቦቻችሁን አለ ምን በሉ ለማጥመድ አለ ጣሉ። ምን ለማለት? ለመሞከር አይደለም ያለው። አሁን ለመሞከር አትሄድም። ለመሞከር ስራ አትጀምርም። ለመሞከር አገልግሎት አትጀምርም። ሞክረ ለመመለስ አትወጣም። ሊከናወንልህ ትወጣለህ። ልታተርፍ ትሰራለህ። ልትበዛ ታገለግላለህ። ትውልድን ነፃ ልታወጣ ወንጌል ትሰብካለህ። ለመሞከር አይደለም። እስቲ እዚህ ጋር ልሞክር ልጣለው እዚህ ጋር አገኘውን ልትል አጥልም። እነግርሃለሁ ቃሉ ላይ ትታመናለህ። ቃሉን ትይዛለህ። ቃሉን ትደገፋለህ። ትወጣለህ፣ ታተርፋለህ። የእግዚአብሔርን ቃል ትይዛለህ፣ ትወጣለህ፣ ወንጌል ትሰብካለህ፣ ብዙዎችን ትማርካለህ። የእግዚአብሔርን ቃል ትይዛለህ፣ ታምነህ ትደገፍበታለህ፣ በስራ ትሰማራለህ፣ ብዙዎችን ታበላለህ። አጠገብ ላይ ያለውን ሰው ለመሞከር አልጥልም በለው።
ለመሞከር ስራ አልጀምርም በለው። ለመሞከር አገልግሎት አልጀምርም በለው። ይሆናል አይሆንም ብዬ ተጠራጥሬ እርምጃ አልጀምርም በል። ቃሉን ይዤ አምኜ ተደግፌ በቃሉ ላይ ተደግፌ እሰማራለሁ። ስራዬን እሰራለሁ። 100 እጥፍ አፈራለሁ። ቃሉን ይዤ ታምኜ ተደግፌ አገለግላለሁ። ብዙዎችን አስመልጣለሁ። የእግዚአብሔር ቃል በል ሕያው ነው፣ የሚሰራ ነው፣ የሚፈውስ ነው። ሃሌሉያ። ቃሉን የያዘ አይሞክርም፣ ለሙከራ አይወጣም። የእግዚአብሔርን ቃል የያዘ በእግዚአብሔር ቃል የሚታመን በእግዚአብሔር ቃል የሚደገፍ ሰው ፍሬ እንደሚያፈራ አምኖ ይጥላል። ሃሌሉያ። ኢየሱስ ጌታ ነው። እስቲ እዚህ ጋር ሞከር አድርጉ አላለም ኢየሱስ? አዎ ሌሊቱ ሙሉ ለፍተዋል። በሉ ባልጣላችሁበት በኩል ሞክሩ አላለም? እስቲ ወደዛ ጋር ሂዱ ምናልባት እዛ ጋር ታገኙ ይሆናል አላለም? ይኸውልህ ባህር ውስጥ እንኳን አሳ ባይኖር የሚናገረው ቃል አጥምዱ ያለው ቃል አሳው እንዲፈጠር ያደርገዋል። ያንተ አምላክ ውጣ ያለክ፣ ሂድ ያለክ፣ አገልግል ያለ፣ ስራ ያለ አምላክ በሌለበት እንኳን ቢልክ፣ ሰው በሌለበት እንኳን ቢልክሽ፣ ሰው በሌለበት እንኳን ቢያሰማራሽ ይሄ ቃል የያሽው ቃል የታመንሽው ቃል የተደገፍሽው ቃል ብዙዎችን እየሳበ ያመጣል። የሆነ ሰው አለ እግዚአብሔርን ቃል የሚይዝ ቃሉን እደገፋለሁ ቃሉን እታመናለሁ ይላል። በዚህ ዘመን በ2018 በቀሩ ወራት በቀሩ ቀናት የታመንከው ቃል የተደገፍከው ቃል በኢየሱስም ሺዎችን ያስመልጣል። አንተ ያስመልጣል። ኃይል ይሆንሃል፣ ክብር ይሆንሃል። የተዘጋውን ይከፍትልሃል፣ ያለቀውን ይቀጥልልሃል። ቃሉ ሕያው ነው። መንገድ በሌለበት መንገድ የሚያወጣ ነው። በር ዝግ ነው፣ ቃል ይዘሃል ውጣ፣ ይከፈታል። ቃል ይዘሃል ለአገልግሎት ወጥተሃል፣ እነግራለሁ ሺዎችን ታተርፋለህ። ቃሉ ሕያው ነው። አማኝ ማለት በራሱ የሚወጣ አይደለም፣ በራሱ የሚሄድ አይደለም፣ በራሱ የሚገባ አይደለም። ቃሉ ይዞ የሚወጣ ነው። ቃል ይዘህ ውጣ፣ ትወጣለህ፣ 100 እጥፍ ታፈራለህ። የእግዚአብሔር ቃል በአንተ ሕይወት ላይ ይሰራል። ቀኝ እጅን ከፍ አድርግ። ያለ ቃል አልወጣም በል። ቃሉን እታመነዋለሁ፣ ቃሉን እደገፈዋለሁ። ቃሉን በል የሌለን ወደ መኖር ያመጣል፣ የሞተን ያስነሳል። ጨለማን የሚገፍ ብርሃን ነው። የእግዚአብሔር ቃል ጠላትን የሚወጋ ሰይፍ ነው። የእግዚአብሔር ቃል የሊባኖስን ዝግባ ጠንካራውን የሚቆርጥ ኃይል ነው። የእግዚአብሔር ቃል የቃዴስን ምድረ በዳ የሚያናውጥ ነው። የእግዚአብሔር ቃል የሞተን የሚቀሰቅስ ነው። የእግዚአብሔር ቃል የሌለን ወደ መኖር የሚያመጣ ነው። ሺዎችን ከምታደራጅ እዛም እግር ከሚረግጥ የእግዚአብሔርን ቃል በምድረ በዳ ላይ ያዝ። ቃሉ በምድረ በዳ ላይ ጥላ ይሆንሃል። ቃሉ በምድረ በዳ ላይ ከለላ ይሆንሃል። ቃሉ በምድረ በዳ ላይ ሞገስ ይሆናል። የሆነ ቦታ መግባት ስትፈልግ በሰው ከምትገባ የእግዚአብሔርን ቃል ያዝ። ቃሉ ሞገስ ይሆንሃል። ቃሉ ሞገስ ይሆንሻል። በሰው ለመግባት አትሞክሪ። ቃሉን ይዘሽ ግቢ፣ በሩ ይከፈታል። በሰው ለመሄድ አትሞክር። የእግዚአብሔርን ቃል ያዝ፣ የተዘጋው ይከፈታል። ሰዎችን ይዛችሁ በሰዎች የሆነ መስሪያ ቤት ለመግባት አትሞክሩ። የእግዚአብሔርን ቃል ይዛችሁ ሂዱ፣ ይቀበሏችኋል፣ ይሰሟችኋል። የእግዚአብሔርን ቃል ይዛችሁ ምድረ በዳ ላይ ውጡ፣ ትውልድ ይሰማችኋል። በቃሉ ጎዳናችሁ ይቀናል፣ በቃሉ ነገራችሁ ይሳካል። ኢየሱስ አሳጥማጅ አይደለም ነው እንዴ? እነ ጴጥሮስ ናቸው አሳጥማጅ። አሳጥማጆቹ ሌሊቱ ሙሉ መረብ እየጣሉ ባዶ መረብ አንስተዋል። ከዚህ በፊት ይዙት የነበረው አሳ ጠፍቷል። ምክንያቱም የዛን ቀን መያዝ ያለባቸው ሰዎች አሉ። አሳዎች ሁሉ የሉ።
ኢየሱስ አንድ ነገር ለማጥመድ መረቦቻችሁን ምን በሉ ለማጥመድ መረባችሁን ጣሉ። በዚህ ሰዓት ስሙ ትርጉሙ መጽሐፍ አሳ ለመያዝ መረባችሁን ጣሉ ነው የሚለው። ባህር ቀይሩ አላለም፣ ስፍራ ቀይሩ አላለም። ቅድም ብያችሁ ይሄ ቃል ለመያዝ የሚለው ቃል አሳውን እንደሚያመጣው ኢየሱስ ያውቃል። በዛ ሰዓት ጴጥሮስ አንድ ነገር አለ። ጌታ ሆይ አለ ሌሊቱን ሙሉ ደከምናል። ሌሊቱን ሙሉ በየሰዓቱ ተነስተው ጥለዋል፣ አላገኙም አሳ። መረብ በየሰዓቱ ጥለዋል፣ አሳ የለም። ሌሊቱን ሙሉ የድካም ሌሊት ነው። በእውቀታቸው ነው የሄዱት፣ በችሎታቸው ነው የሄዱት፣ መረባቸውን የጣሉት። ግን ሌሊቱን ሙሉ አሳ የለም። ነገር ግን አለ ሌሊቱን ሙሉ ደክመናል፣ ዝለናል፣ አንድስ እንኳን አሳ አልያዝንም አለ። መጣል ማንሳት አሁን እዚህ ጋር ልናገኝ ይሆናል ብለን ጥለዋል፣ ግን የለም። ምናልባት እዚህ ጋር ብለው ሞክረዋል፣ ባሩ ላይ የለም። ሌሊቱን ሙሉ ልፋት ነው፣ ሌሊቱን ሙሉ ድካም ነው፣ ሌሊቱን ሙሉ የተያዘ አሳ የለም። ኢየሱስ ግን ለመያዝ ጣሉ ብሎ ይህን ቃል ነው የሰጣቸው። ምን ለማለት? ለማጥመድ መረባችሁን ጣሉ ነው ያለው። ጴጥሮስ ሲመልስ እንደዚህ አለ፣ በቃል በምን አሁን አለ በእውቀቴ አይደለም አለ፣ እውቀቴን ትቼዋለሁ አለ። በልማዴ አይደለም አለ፣ ልማዴን አስቀመጥኩት አለ። ልማዴ ሌሊቱን ሙሉ አሳ አላመጣልኝም አለ። እውቀቴ ሌሊቱን ሙሉ አሳ አላመጣልኝም አለ። እሱን አስቀመጥኩት አለ። አሁን ግን አለ ልማዴን ትቼ እውቀቴን ትቼ ችሎታዬን ትቼ አለ በቃል። እስቲ አንዴ ጩና በቃል በሉ፣ ድገሙ። 3 4 5 6 7 አንድ መገለጥ ላሳያችሁ ነው። አሁን ጴጥሮስ በቃል መረቦቻችንን ምን እንላለን? እጥላለሁ አለ። አያችሁ፣ በምን በቃል መረቦቻችንን እጥላለሁ አለ። አሁን በራሴ አይደለም ካለ በኋላ ቀጥታ ጴጥሮስ ወደ ቃሉ ነው መደገፍ ውስጥ የገባው። ከችሎታው መደገፍ ወጣ፣ ከልማዱ መደገፍ ወጣና በቃሉ መደገፍ ነው የጀመረው። በቃል መረቦቻችንን እንጥላለን። በየትኛው ቃል? እሱን ነው ማሳያችሁ። በየትኛው ቃል ጴጥሮስ በቃል እንጥላለን ያለው? በየትኛው ቃል? ኢየሱስ በተናገረው ቃል። ምን ብሎ? መረቦቻችሁን ለማጥመድ ጣሉ ባለው ቃል፣ አሳ ለመያዝ ጣሉ ባለው ቃል። ዛሬ አንድ ሰው አለ የእግዚአብሔርን ቃል አምኖ የሚጥል፣ የእግዚአብሔርን ቃል አምኖ የሚሰማራ፣ የእግዚአብሔርን ቃል አምኖ የሚወጣ ሰው አለ። በቀጣይ ዘመን ትርፋማ እንጂ ኪሳራ ወደ እናንተ ቤት አይገባም። ውጤታማ ትሆንበታለህ። እንደ ቃሉ በጣልከው ላይ በኢየሱስም የሚሆነው መልካም ብቻ ነው። ከኢየሱስ አፍ በወጣው ቃል መረቦቻቸውን ሲጥል ወዲያውኑ እንዲላል ሁለቱም ታንኳ እስኪሞላ መረቦቻቸው እስኪቀደድ ድረስ አጠገባችሁ ላይ ያለው ነገሩ ያለው ቃል ላይ ነው በለው። ብዙ ጊዜ በለው፣ ደክመ በለው፣ ለፍተ በለው፣ አልቅሰ በለው፣ አልሰበሰብ ያለ ጉዳይ በሉት እንደ ቃሉ ጣል በለው። ቃሉ ነገርህን በሉት ጠርቶ ያመጣዋል። ቃሉ በሉት የሌለውን ነገር ወደ መኖር ያመጣል በሉት። ብዙ ጊዜ በሉት በአገልግሎት የደከምክበት፣ ያለቀስክበት፣ ፍሬ ያጣበት በዛ ጉዳይ ላይ የእግዚአብሔርን ቃል ይዘህ ተናገርበት። ይመጣል፣ ይለወጣል፣ መልካም ይሆናል። በራሳችሁ እየሞከራችሁ ከተላላጣችሁበት፣ በራሳችሁ እየሞከራችሁ ከደከማችሁበት፣ ከቆሰላችሁበት፣ እየደከማችሁ ባዶ እጃችሁን ከተመለሳችሁበት፣ እየደከማችሁ ዘንድሮም ኪሳራ፣ አምናም ኪሳራ፣ ካቻምናም ኪሳራ በህይወታችሁ ከተደራረበበት ምዕራፍ ለመውጣት ከፈለጋችሁ አሁን አካሄድ ቀይሩ። በራሳችሁ ሄዳችሁ አልተሳካም፣ በሰዎች ሄዳችሁ አልተሳካም፣ በምታውቁት ልማዳችሁ ሄዳችሁ አልተሳካም፣ በእውቀታችሁ ሄዳችሁ አልተሳካም። አሁን ደግሞ በቃሉ ሂዱ። በቃሉ ስትሄዱ ቅድም ያቻል የተዘጋው ይከፈታል። በቃሉ ስትሄዱ ያለቀው ይቀጠላል። በቃሉ ስትሄዱ የሌለው ወደ መኖር ይመጣል። በቃሉ ስትሄዱ የሞተው ይነሳል። እስቲ በቃሉ ሄዳለሁ በሉ። ከዚህ በኋላ በሉ በመወጣበት ሁሉ የእግዚአብሔርን ቃል ታምኜ በሉ ተደግፌ በሉ እወጣለሁ።